ከምዕመናቸው የማይሻሉ ብዙ ሰዎች አሉ። ብዙ የሃይማኖት አባቶች በጣም ሊከበሩ የሚችሉ ግን ክብራቸውን ያጡ ብዙ የሃይማኖት አባቶች አሉ። ለዛሬ የምንወያይበት ጥያቄ እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። ኦርቶዶክስ በጣም ማንም ይጠይቅ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክረ በነጋታው መጣ ማርያም ማርያም ሲወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክስ። ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ይያዝ በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ በዚህ ሐሳብ ላይ አንድ ነገር ምን ትዝ እንዳለኝ ታውቃላችሁ? ለሁለት ዓለም ሰዎች መገዛት አይቻሉም የሚባል ነገር ትዝ አለኝ። ምክንያቱም እሱበት ሐሳብ ቤተክርስቲያን ወይም እንትና አልጠጣም ወይም እንትና ስለጠጣ አላስቀባም እንትና ስለመጣ አላስጠልልም የምትል አይደለም። ቤተክርስቲያን እንደምናውቀው የሁሉም ናትና ወይም ያልጠጣው ሰውዬ ብቻ የሚገባበት ወይም ሰንበድ የሆነ ሰውዬ የሚገባበት አይደለም። ያሉት በእኛ ስም የሚነግዱ የእኛን ካባ ደርበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። እውነት ነው እኮ ቆብ አድርገው የቤተክርስቲያን ስቲል መስቀል ይዘው እንኳን መጠጥ ቤት ቁጭ ብለው የሚጠጡ የሃይማኖት አባቶች አሉ። በሁሉም ቤት ማለት ነው። በፕሮቴስታንቱም በእስልምናውም በተለያዩ ሃይማኖት አባቶች እንዲህ ከምዕመናቸው የማይሻሉ ብዙ ሰዎች አሉ። ብዙ የሃይማኖት አባቶች በጣም ሊከበሩ የሚችሉ ግን ክብራቸውን ያጡ ብዙ የሃይማኖት አባቶች አሉ። ሰላም ሰላም፣ ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ባለፈው እንደምታውቁት ዮኒ ማኛ በተናገረው ነገር ላይ የሃይማኖት አባቶች የተለያዩ መምህራን የኦርቶዶክስ እምነት ተከታይ የሆኑ ብዙ ሰዎች ተቃውሞ አስተው ነበር። እሱን ሁላችሁም ታውቁታላችሁ። ዛሬ ግን ክፍል 2 ቪዲዮ ከባለፈው የቀረው ክፍል 2 ቪዲዮን ይዤላችሁ መጥቻለሁ። ኮሜዲያን እሸቱ የሃይማኖት አባቶችን ጋብዞ በዛ ዙሪያ ላይ ጥያቄ ዮኒ ማኛ ባደረገው ነገር ይሄ ነገር እውነት ነው በሚሉ ሐሳቦች ላይ ለመወያየት የሃይማኖት አባቶችን እንደባለፈውም ቀጥሯቸው አሁን አብረው ነው ያሉትና እሱን ቪዲዮሽን ለእናንተ ይዤላችሁ መጣሁ። ውድ ቤተሰቦቻችን የዛሬው ቪዲዮ ላይ ሁላችሁም የተለየ ምልከታ ታገኛላችሁ ብዬ አስባለሁ። ብዙ ጥያቄ የሆነባችሁ ነገሮች ላይ መልስ ታገኛላችሁ ብዬ አስባለሁ። እስቲ አሁን ቀጥታ ሁላችንም በባለፈው ቪዲዮ ዙሪያ ላይ እንግባ። ጥሩ ነገርም እንማራበታለን፣ ጥሩ ነገርም እንይዛለን ብዬ አስባለሁ። ውድ ቤተሰቦቻችን እስከ ቪዲዮ ፍጻሜ አብራችሁን የቪዲዮውን ለብዙዎች ድረስ ላይክ እያደረጋችሁ ጀምሩ። እስቲ አሁን ወደ ቪዲዮ። ለዛሬ የምንወያይበት ጥያቄ እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። ኦርቶዶክስ በጣም ማንም ይጠይቅ ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክረ በነጋታው መጣ ማርያም ማርያም ሲወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክሳውያንን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክሏታል ወይ? በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተክርስቲያኗን ይወክሏታል ወይ? በቤተክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩት። በቤተክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። ቅዱስ ያሬድ ለቤተክርስቲያን ምንድን ነው የሚለው? ርኢክዋ አይመርክዋ ካለ በኋላ አፍቀርክዋ፣ አየዋት አወኳት፣ ሲያውቃት ምን አለ? ወደዳት። እነዚህ ሰዎች አሁን ቤተክርስቲያንን አዩዋት እንጂ አላወቋት። ቢያውቋት ይወዷት ነበር። እምነት የለም፣ ባህል ግን አለ። ጸራዊ ገብረ ዘንተ እንደምታውቁት ዮኒ ማኛ የተናገረው ነገር ላይ ብዙ ሰዎች የተቃወሙ ነበርና ብዙ የሃይማኖት አባቶችም የተለያዩ እምነት ተከታይ የሆኑ ሰዎች በጣም እየተቃወሙ ነው። በዛ ዙሪያም ነው አሁን ኮሜዲያን እሸቱ አንድ ምልከታ ወይም እነዚህን አባቶች እንዲያብራሩና ብዙ ሰዎች ላይ ጥያቄ የሆነባቸውን ነገሮች እንዲያብራሩ ነውና ዛሬ ላይ እነዚህ ሰዎች የጋበዛቸው። እስቲ ተመልከታለን። በማልም አንዳንድ ምልከታዎች ላይ እናወራለን። መልካም ስንዴ ዘርተህ ነበር፣ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድን ነው ያለው?
ጠላት ይህን አደረገ ነው ያለው አይደል? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ ቅድስት ቤተ ክርስቲያናችን አስተምሯም ሆነ ስርዓቷ፣ ዶግማዋ፣ ቀኖና፣ ትውፊቷ ስካርን አያበረታታም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል። ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል። ከ9ኙ የሥጋ ፈቃዳት አንደኛው ስካር እንደሆነ። ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ ይያዝ፣ በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ በዚህ ሐሳብ ላይ አንድ ነገር ምን ትዝ እንዳለኝ ታውቃላችሁ? ለሁለት ዓለም ሰዎች መገዛት አይቻሉም የሚባል ነገር ትዝ አለኝ። ምክንያቱም ሱስ እንደምታውቁት ኃጢአት ነው። በመጽሐፍ ቅዱስም ሳይሆን በብዙ ሰዎች ዘንዳ ላይ በጣም የሚወገዝና በጣም የሚተሽ ነገር ነውና አንድ ሰው ሱሰኛ ሆኖ ቤተክርስቲያን የሚሄድ የተለያዩ እምነቶች ለሚሄድ እሱ ለሁለት ዓለም ሰዎች መገዛት ማለት ነው። ቆሞ ማስቀደስ መጾም አይችልም። ስካር በሁለት አይነት ይመጣል። አንደኛው ከልክ ያለፈ መጠጥ ሲጠጣ፣ ሁለተኛው ደግሞ ከሰውነት ከአካል መጎዳት የተነሳ። ኖህ አባታችን ከመርከብ ከወጣ በኋላ ወይን ቀምሶ ሰከረ ይላል። አብዝቶ ጠጥቶ አይደለም። እዚያ መርከብ ውስጥ ሲቆይ በጾም በጸሎት በገድል ተቀጥቅጦ የኖረ ነበር። የቀመሳት ትንሽ ወይን የሚቋቋም አካል ስላልነበረው ለስካር ደርገዋለች። ስለዚህ ባጭሩ ግን ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተክርስቲያን ትፈልጋቸዋለች። ቤተክርስቲያን እናታችን የጤነኞች ቤት ብቻ አይደለች፣ የህሙማኑም የጤነኞቹም ቤት ናት፣ የጻድቃኑም የኃጥአኑም ቤት ናት። በኖህ መርከብ የሚበላውም የማይበላውም አራዊት እንደኖርባት ሁሉ በቤተ ክርስቲያንም ኃጥአንም ጻድቃንም እንኖርባታለን። የሁሉ እውነት ነው። አባቶች ያነሱበት ሐሳብ ቤተክርስቲያን ወይም እንትና አልጠጣም ወይም እንትና ስለጠጣ አላስቀባም እንትና ስለመጣ አላስጠልልም የምትል አይደለም። ቤተክርስቲያን እንደምናውቀው የሁሉም ናትና ወይም ያልጠጣው ሰውዬ ብቻ የሚገባበት ወይም ሰንበድ የሆነ ሰውዬ የሚገባበት አይደለም። ቤተክርስቲያን እነዚህ አባቶች እንዳሉ የሁላችንም ነው የሚሉት። ቆንጆ ሐሳብ ነው እያነሱ ያሉት። ቤት ናትና ክርስቶስ አምላካችንም ሲመጣ ምንድነው ያለው? ወደዚህ ዓለም የመጻይኩ እፀው ጻርቃን አላ ኃጥአነ ለንስሐ፣ በዓለም ጻርቃን መልተው ጻርቃንን ልጠራ አልመጣውም። በሱስ የተያዙትን፣ በአምልኮተ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣው እንጂ። አዎ ትናንትና የሰከረ ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። እድሜ ልኩን ሰው ሲገርል ደም ሲያፈስ የነበረው ጥጦስ በ3 ሰዓት የተደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ዮም ትሄሉ ምስሌ፣ ዛሬ ከኔ ጋራ ትኖራለህ በመንግስት ስትመጣ ያለው ዕለተ ምጽአትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ከመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ሥራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢአት። ዮሐንስ አፈወርቅ ምን ይላል መሰላችሁ? ውበትን አናወግዝም፣ ደምግባትን አናወግዝም፣ ከደምግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም፣ ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። መጽሐፈ ሲራክ ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና ሐዘኑ እንዲረሳ ትንሽ ወይን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረር ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን ስጠው። ወይን ያስተፈስልበት ሰው ቅዱስ ሥጋውና ክቡር ደሙ ነው ሊቀ ሊቃውንት እንደተናገሩት። ከዚህ ውጭ በእኛ ስምም ቅድም መምህር እንዳሉት በእኛ ስም የሚነግዱ የእኛን ካባ ደርበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። እውነት ነው እኮ ቆብ አድርገው የቤተ ክርስቲያን ስቲል መስቀል ይዘው እንኳን መጠጥ ቤት ቁጭ ብለው የሚጠጡ የሃይማኖት አባቶች አሉ። በሁሉም ቤት ማለት ነው። በፕሮቴስታንቱም በእስልምናውም በተለያዩ ሃይማኖት አባቶች እንዲህ ከምዕመናቸው የማይሻሉ ብዙ ሰዎች አሉ። ብዙ የሃይማኖት አባቶች በጣም ሊከበሩ የሚችሉ ግን ክብራቸውን ያጡ ብዙ የሃይማኖት አባቶች አሉ። አሰልጥነው ልብሰ ክህነት አልብሰው መስቀላት ይዘው እየወጣ እንዲባርክ አደረጉት። አሰልጥነው ምን እየተባለ እንኳን እንደሚባረክ አያውቅም፣ ዝም ብሎ ነው። እና በአጋጣሚ ከዕለታት በአንድ ቀን እንደዚያ እየባረከ ሲሄድ በሰሙነ ሕማማት ሲመረመር ግን የእነሱ ልዑክ እንደሆነ ታወቀ፣ ተረዳ። እና በስማችን የምትነግዱ በስማችን የምታጠለሹ ሰዎች
ብታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደርጋት የለም። ስለዚህ የማትለውን እንደምትል የማታደርገው እንደምታደርግ የማታስተምረው እንደምታስተምር አድርጎ መናገር ግን ፈጽሞ የተከለከለ ነው። ይህም ሀየ ሊባል ያስፈልገዋል። ስካር ኃጢአት ነው። በዋናነት በቤተ ክርስቲያናችን ውስጥ ሃይማኖት አለ፣ ምግባር አለ። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ሁለቱም ከንቶዎች ናቸው። መናፍቃን አይቀበሉትም የያዕቆብ መልእክት። ለምን? ለነሱ ስለማይስማማቸው ነው ይሄ የጠቀስኩት ቃል። ቤተ ክርስቲያን ግን ሃይማኖት አለኝ ብሎ ቢል አንድን ሰው ምግባር ከሌለው ዋጋ የለው። ሃይማኖትን ተአልባቲ ምግባረ ሰናይ ምውት ይእቲ። በጎ ምግባር የሌላት ሃይማኖት የሞተች ናት ነው። ለምን? ወደ እግዚአብሔር መንግስት ለመግባት። ግን በዚህ ዙሪያ ላይ አንዳንድ አባቶች ጥሩ ነገርም እንደምናገራቸውም አሪፍ ነገርም ይናገራሉ። ግን ከዛ የዘለለ ደግሞ መናፍቃን እያሉ የተለያዩ ሃይማኖቶችን እየጠቀሱ ወይም የተለያየ የሃይማኖትን ፎከስ እያደረጉ የሚያወሩት አይነት ነገሮች በጣም ይደብራል። ስለማታስችል ማለት ነው። ወከማሆ ምግባረኒ እንታልባቲ ሃይማኖት ምውት። ሃይማኖትም ሳይኖር ደግሞ ምግባር ቢኖር እንዲሁ የሞተ ነው ማለት ነው። ሁለቱ ነገሮች ተያይዘው የሚሄዱ ናቸው። ስለ መጠጥ ሲነሳ፣ ስለ አደንዛዥ ስለ መሳሰሉት ነገሮች ሲነሱ አሁንም ቤተ ክርስቲያንን ነው ግር ብለው የሚከሱት። ከዚህም እንደሰማ ነው ማለት ነው። ግን ያ የቤተ ክርስቲያን መንገድ አይደለም፣ የክርስቲያንም ስራ አይደለም። ይሄን ብቻ አይደለም። ብዙ ጊዜ እንደ ገብረ ሰላም እንደ ጸበል ጸሪቅ ምናምን በተዘጋጀባቸው አካባቢዎች አሉ ካህናት ደስ ብሏቸው እግዚአብሔርን ሲያመሰግኑ ሲዘምረው ሲታይ ይሄው ሰክረው ከመጠጡ ጋር እየተባለ የሚነገርበት ሁሉ በጣም ብዙ ነገሮች አሉ። ዘመኑ የማህበራዊ ሚዲያ ዘመን ስለሆነ ማለት ነው። በአጠቃላይ ሱስ፣ አደንዛዥ፣ ስካር እነዚህ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂደቶች አይደሉም። ተመዝነውም ወደ ቤተክርስቲያን የሚገቡ ነገሮች አይደሉም። ነገር ግን ቤተክርስቲያን በተለያየ መንገድ ብዙ ሰዎች ይከሷታል። ቤተክርስቲያን እነዚህ ሰዎች ሂዱ ብላ አታባረርም። ለምን? የራሷ የሆነ መንገድ አላት። ንስሐ አለ። ከዛ ቀስ አድርጋ አጥባ አስተካክላ ቅዱስ ሥጋውን ክቡር ደሙን አቀብላ። እውነት ነው። ቤተክርስቲያን አንድ ሰውን የምታባርርበት መንገድ የለም። ያን ሁሉ ሰው አባራ ወይም ሁሉም ኃጢአት የሰሩት ሰዎች ሁሉን አባራ ቤተክርስቲያን ባዶ ነው የምትቀረው። ምክንያቱም ከፈጣሪ የተሰጣትን ተልእኮ ትጥሳለች። አሁን አንድ አባት የሚናገሩት ነገር እውነት ነው። ቤተክርስቲያን አንድ ሰው ቆሸሸ ብላ አንድ ሰው ኃጢአት ሰራ ብላ የምትነፍቀው ነገር የለም። በዚህ በጣም ነው ደስ የሚለው። አለ እግዚአብሔር አድርጋ በስነ ስርዓት የምታስቀጥልበት ሂደት ስላላት ማለት ነው። ምክንያቱም ቤተክርስቲያኗ የምንመገበውንም በስነ ስርዓት የምንጠጣውንም በስነ ስርዓት እንዴት መኖር እንዳለብን ራሷ ሰርታ አስተካክላ በመንገዷ ላይ እየሄደች ስለሆነ ማለት ነው። ቤተክርስቲያን የምትመዘነው አደንዛዥ ዕፅ በወሰደ ሰው ሳይሆን በእነ አቡነ ተክለ ሃይማኖት በሌሎችም ቅዱሳን ነው። ቅድስናቸው ጥላ ሆኖ ለሰው ልጆች ሁሉ እንትን በሚሆን እንጂ በእነዚህ አይደለም። ስለዚህ ሰውን ለመውሰድ ይሄ ሱስ ያሰለቸዋል አይደለ? ያኑ ካልቀመሰ መዋል የማይችል ሰው አለ። እንዴ እኮ ይሁን አንተ እንደዚህ ስለሆንክ ነው ብሎ አጭበርብሮ ሲያበቃ ሰውየውን ከኦርቶዶክሳዊት ቤተክርስቲያን አውጥቶ ወደ ራሱ መንገድ ለማስገባት በጣም ብዙ ሰዎች አግኝቻለሁ። እኔም እንደዚህ የሚሉ ሰዎች ማለት ነው። ቤተክርስቲያኗ ስላላስተማረች ስላልተናገረች አይደለም፣ በስነ ስርዓት ስላልሰሟትና ስላላዳመጧት ነው። በመንፈስ ቅዱስ ነው ሐዋርያትም የሰከሩት። ሌሎችም ስለ ወይን የተነሱ ነገሮች ሲነገሩ ስለ ቅዱስ ሥጋው ስለከቡ። ግን በዚህ አጋጣሚ እኔም አንድ ማውራት የምፈልገው ነገሮች አሉ። ቤተክርስቲያን ብዙዎቻችንን ሁላችንም ሃይማኖት ላይ ያሉ ነገሮች ላይ በዚህ አይነት ነገር ላይ ብዙ ፎከስ ሊሰጠው እያስተማሩን አይደለም። ምክንያቱም ወጣቱ ይሄን ብቻ አይደለም በተለያዩ ነገሮች የተሻለ ነገር እያስተማሩን አይደለም። እሱ ላይ ቤተክርስቲያን በዚህ አጋጣሚ በጣም መስራት አለባት። በጣም በስርዓቱ መናገር በስርዓቱ መገዘዝ አለባት ቤተክርስቲያን ወርዳሙ እንጂ ስለዚህ ስለ ስጋዊ መጠጥ አይደለም። መቅመስ ይቻላል፣ መስከር ግን አይቻልም። ከኛ ውስጥ ቤተክርስቲያን ይሄ ኃጢአተኛ ነው፣ ይሄ ጻድቅ ነው፣ ይሄ ጠባብ ነው፣ ይሄ ሰፊ ነው ብላ መርጣ የምትቀበለው የላትም። የኢትዮጵያ ቤተክርስቲያን ሁሉንም የመጣውን ትቀበላለች። በቃ ልትድን ትወዳለች። ሊልን የፈለገውን ሁሉ ቤተክርስቲያን ትቀበላለች። እንደገና ኃጢአት ግን በዚህ አጋጣሚ ቅድም አንድ ነገር ሲናገሩ ነበር። መቅመስ ይቻላል ግን መስከር አይቻልም። መስከር የሚመጣው ከመቅመስ አይደል ብላችሁ አታስቡም። ምክንያቱም አንድ ነገርን እኮ ልምምድ የሚጀምረው በትንሽ ነገር ነው። በትንሽ ቅምሻ ወይም ለመቅመስ በሚባለው የተለያዩ ነገር በሚባለው ነገር ነው የሆነ ልምምድ የሚመጣው። እኛ ነው ብላ ደግሞ ከጻድቆቹ ለይታ የምታባረረው ልጅ የላትም ቅዱስ ቤተክርስቲያን። አንዳንዶቹ ደግሞ ቤተክርስቲያኗ ለማስተቸት መስቀል አድርገው ክህነት ሳይኖራቸው ሻሽ ጠምጥመውም ሰክረው ለማስነቀፍም ፊልም የሚሰሩ እንዳለ እናውቃለን። ይሄ ምንም ለቤተክርስቲያን ይሄ የራቅ አይደለም። ቆሞስ አባ ሐዋዝ አብርሃም የቅዳሴው ሊቅ አንድ ዜማ ያዜሙናል። ሰራዊተ ሚካኤል
በበነገዶሙ ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማህሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ወኩሎ ሰራዊተ መላእክት በብጾታሆሙ ቅዱሳን ይባል። እንደምታዩት በተለያዩ ጊዜ የሚነሱ ጥያቄዎችን ሊቃውንት አባቶቻችን ከትክክለኛው ምንጭ እየቀዱ ለኛ የሚያቀርቡበትን ይህንን ቤተሰቦቻችን እስካሁን የነበረን ቆይታ ይሄን ይመስል ነበረ። ከሃይማኖት አባቶች ጋር ስለመጠጥም ስለተለያዩ ነገሮችም ያደረግነው ትችቶች ላይ የሰማነው ምልከታ ይሄን ይመስል ነበረ። ብዙ ነገሮች ተምራችኋል ብዬ ተስፋ አደርጋለሁ። ብዙ ሰዎች ጥያቄ የሆነባችሁ ነገሮች በዚህ ቪዲዮ በስሱ ይመለሳል ብዬ አስባለሁ። ውድ ቤተሰቦቻችን ሙሉ ቪዲዮውንም ዶንኪ ቲዩብ ላይ መከታተል ትችላላችሁ። አሊያም ደግሞ በባለፈው በእኔ ቻናል የተለቀቁ ቪዲዮዎች ሁላችሁም እየገባችሁ ተከታተሉ ዘንድ በአክብሮት ግብዣዬ ነውና ውድ ቤተሰቦቻችን ሁሌም እንደምን ኢትዮጵያን ሰላም ያደርግልን። መልካም ጊዜ፣ መልካም